ሰላም ቤተሰቦቻችን ከቤት ኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎች ይፋ ተደርገዋል። የፌዴራል የገቢ ግብር አዋጅን ለማሻሻል በቅርቡ በወጣ አዋጅ ላይ በግለሰቦች ኪራይ ቤት ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎች ተቀምጠዋል። እነዚህን ምጣኔዎች አንድ በአንድ እንመለከታለን። በሌላ በኩል ደግሞ በእስራኤል በአሜሪካና በኢራን መካከል በተፈጠረው ጦርነት ውስጥ ሩሲያ ከኢራን ጎን መሰለፍ መጀመሯን የአሜሪካ ባለስልጣናት ይፋ አድርገዋል። ከሩሲያ በተጨማሪ ቻይናም ወደዚህ ጦርነት ሳበች መሆኗን አሜሪካ አስታውቃለች። እነዚህን የሰዓቱን ዋና ዋና መረጃዎች በዝርዝር አንድ በአንድ እንመለከተዋለን። አብራችሁን ቆዩ። የቤት ኪራይ ግብርን በተመለከተ አዲስ መረጃ አግኝተናል። የፌዴራል የገቢ ግብር አዋጅን ለማሻሻል በቅርቡ በወጣ አዋጅ ላይ በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎች ተቀምጠዋል። በዚህም ግብር የሚከፈልበት የቤት ኪራይ ገቢን በተመለከተ ተቀናሽ የሚደረጉ ወጪዎችን የሚመለከት መረጃዎችን የገቢዎች ሚኒስቴር ይፋ አድርጓል። በመንግስት አሰራር መሰረት የቤት አከራዮች እስከ 35% ድረስ ግብር የሚከፍሉ ይሆናል። ዓመታዊ የኪራይ ገቢያቸው 24000 ብር የሆነ አከራዮች ምንም አይነት ግብር አይከፍሉም ተብሏል። ዓመታዊ ኪራያቸው ከ24001 ብር እስከ 48000 ብር የሆኑ አከራዮች ደግሞ 15% ግብር እንደሚከፍሉ ታውቋል። እነዚህ ግብር ከፋዮች 3600 ብር ተቀናሽ እንዳላቸው ነው ገቢዎች ሚኒስቴር ይፋ ያደረገው። ዓመታዊ ኪራያቸው 48001 ብር እስከ 84000 ብር የሆኑ አከራዮች ደግሞ 20% ግብር እንደሚከፍሉ ታውቋል። እነዚህ ግብር ከፋዮች 6000 ብር ተቀናሽ እንዳላቸው የገቢዎች ሚኒስቴር ይፋ አድርጓል። ዓመታዊ ኪራያቸው ከ84001 ብር እስከ 120000 ብር የሆኑ አከራዮች ደግሞ 25% ግብር እንደሚከፍሉ ታውቋል። እነዚህ ግብር ከፋዮች 10200 ብር ተቀናሽ እንዳላቸውም ነው የታወቀው። ዓመታዊ ኪራያቸው ከ120001 ብር እስከ 168000 ብር የሆኑ አከራዮች በበኩላቸው 30% ግብር እንደሚከፍሉ ታውቋል። እነዚህ ግብር ከፋዮች 16200 ብር ተቀናሽ እንዳላቸውም ነው ገቢዎች ሚኒስቴር ይፋ ያደረገው። ዓመታዊ ኪራያቸው ከ168000 ብር በላይ የሆኑ አከራዮች ደግሞ 35% ግብር ይከፍላሉ ተብሏል። እንደ ገቢዎች ሚኒስቴር ከሆነ እነዚህ ግብር ከፋዮች 24600 ብር ተቀናሽ ይደረግላቸዋል። በሁለተኛው መረጃችን ደግሞ በእስራኤል በአሜሪካና በኢራን መካከል በተፈጠረው ጦርነት ውስጥ ሩሲያ ከኢራን ጎን መሰለፍ መጀመሯን የአሜሪካ ባለስልጣናት ይፋ አድርገዋል። ከሩሲያ በተጨማሪ ቻይናም ወደዚህ ጦርነት እየተሳበች መሆኗን አሜሪካ አስታውቃለች። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃን ለኢራን ማቅረቧን ለጉዳዩ ቅርበት ያላቸው ባለስልጣናት እንደነገሩት የዜና ወኪሉ አሶሺየትድ ፕሬስ ዘግበዋል። የአሜሪካ ባለስልጣናት አክለውም ሩሲያ ዋሽንግተን በቀጠናው ያላትን ይዞታ የተመለከተ መረጃ ለኢራን እያቀረበች መሆኑን የተናገሩት። ስለዚህ ጉዳይ የተጠየቁት የአሜሪካ መከላከያ ሚኒስትር ፔት ሄግሴት በበኩላቸው ፕሬዝዳንት ዶናልድ ትራምፕ ማንን እያናገረ እንደሆነ ያውቃሉ ብለዋል። ኤፒ ያነጋገራቸው ምንጮች ይህንን ቢናገሩም ሩሲያ መረጃ በማቅረብ የኢራንን እርምጃ እየመራች ነው የሚለው በአሜሪካ የስለላ መረጃ የተረጋገጠ እንዳልሆነ አክለዋል ተብሏል። ይህ መረጃ ሩሲያ ከሳምንት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት ውስጥ የመሳተፍ ፍላጎት እንዳላት የሚጠቁም የመጀመሪያ ምልክት ተደርጎ መወሰዱን ዘገባው አመልክቷል። በኒውክሌር ፕሮግራሟ ምክንያት ለረጅም ጊዜ መገለል ከደረሰባት ኢራን ጋር ወዳጅነታቸውን ካስቀጠሉ አገራት አንደኛዋ ሩሲያ መሆኗ ይታወቃል። የአሜሪካው መከላከያ ሚኒስትር ሄግሴት ከሲቢኤስ ጋር ባደረጉት ቃለ መጠይቅ ሩሲያ በቀጠናው ስለሚገኘው የአሜሪካ ጦር እንቅስቃሴ ለኢራን መረጃ እያቀረበች ነው ስለመባሉ ተጠይቀዋል። ሚኒስትሩ ምላሽ ሲሰጡ አሜሪካ ሁሉንም ነገር እየተከታተለች እንዲሁም በውጊያ እቅዷ ውስጥ እያካተተች እንደሆነ ተናግረዋል። የአሜሪካ ሕዝብ የጦር ኃይሎች ጠቅላይ አዛዡ ማንን እያናገረ እንደሆነ እንደሚያውቁ እርግጠኛ መሆን ይችላል ብለዋል። በይፋ የሚደረግም ሆነ በጀርባ የሚከወን መፈጠር የሌለበትን ማንኛውንም ነገር እየተጋፈጥን ነው፣ በኃይል እየተጋፈጥን ነው ሲሉም ለሲቢኤስ ኒውስ ምላሻቸውን ሰጠዋል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራኑ ፕሬዝዳንት ማሱድ ጋር መነጋገራቸውንና ሀዘናቸውን መግለጻቸውን ክሬምሊን አስታውቋል። ሩሲያ የኃይል እርምጃዎች መቆም አለባቸው የሚል አቋም እንዳላትም ገልጸዋል ተብሏል። የፑቲን ጽሕፈት ቤት ያወጣው መረጃ እንደሚያመለክተው ሁለቱ አካላት ግንኙነታቸውን
ለማስቀጠል መስማማታቸውን የታወቀው። ሩሲያ ለኢራን ከምትሰጠው የስለላና የኢላማ መረጃ ድጋፍ በተጨማሪ ቻይና በመካከለኛው ምስራቅ እየተካሄደ ያለውን ግጭት ለመከላከል እያቀደች እንደሆነ የሚያመለክት መረጃ አሜሪካ ማግኘቷን ጉዳዩን የሚያውቁ 3 ሰዎች ለሲኤንኤን ተናግረዋል። ቻይና ለኢራን የገንዘብ እርዳታ፣ የመለዋወጫ ዕቃዎችና ሚሳኤል አካላትን ለማቅረብ እየተዘጋጀች መሆኑም ተገልጿል። ቻይና በከፍተኛ ሁኔታ በኢራን ነዳጅ ላይ የምትደገፍ ሲሆን መርከቦች በሆርሙዝ ሰርጥ በሰላም እንዲያልፉ ቴህራን ላይ ጫና እያደረገች መሆኑን የተዘገበው። ኢራን በበኩሏ ካሁን በኋላ አስቀድመው ካላጠቁ በስተቀር ጎረቤቶቿ ላይ ጥቃት እንደማትፈጽም አስታወቀች። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በአገሪቱ ብሔራዊ ቴሌቪዥን በቪዲዮ ባስተላለፉት መልእክታቸው ጥቃት የተፈጸመባቸውን ጎረቤት ሀገራትን ይቅርታ ጠይቀዋል። ጥቃት የደረሰባቸውን ሀገራት ይቅርታ መጠየቅን አስፈላጊ ሆኖ አግኝቼዋለሁ ሲሉ ፕሬዝዳንቱ ተናግረዋል። ጎረቤት ሀገራትን የመውረር ሀሳብ የለንም ያሉት ፕሬዝዳንቱ ሰላምና መረጋጋትን ለማስፈን ሲባል ቀጠናዊ ትብብር እንዲኖር ጠይቀዋል። ማሱድ አክለውም የአገሪቱ አመራር ጎረቤቶች ላይ የሚፈጸመውን ጥቃት በተመለከተ ውሳኔ ማሳለፉን ገልጸዋል። የሀገሪቱ ጦር ኃይሎች ካሁን በኋላ ቀድመው ካላጠቁ በስተቀር ጎረቤት ሀገራት ላይ ጥቃት እንዳይፈጽሙ እንደታዘዙ አስታውቀዋል። ካሁን ጀምሮ በእነዚህ ሀገራት ካልተጠቃም በስተቀር ጎረቤት ሀገራትን ማጥቃት ወይም ሚሳኤል መተኮስ የለባቸውም። ይህንን በዲፕሎማሲ መፍታት አለብን ብዬ አስባለሁ ብለዋል። ፕሬዝዳንቱ አክለው ጥቃቶቹ የተፈጸሙት በወታደራዊ አመራሮች መካከል በተፈጠረ የመረጃ ልውውጥ ስህተት እንደሆነ አመልክተዋል። ይሁን እንጂ ይህ የፕሬዝዳንቱ ንግግር የተላለፈው ኢራን ቅዳሜ ጠዋት ላይ በባህሬን፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ላይ ተደጋጋሚ ጥቃት ከፈጸመች በኋላ እንደሆነ የዜና ወኪሉ አሶሺየትድ ፕሬስ ዘግበዋል። በተጨማሪም የኢራኑ ፕሬዝዳንት ይህንን አጋጣሚ በመጠቀም ኢራን ላይ ጥቃት ለመፈጸም እያሰቡ ያሉ አካላት የኢምፔሪያሊዝም አሻንጉሊት እንዳይሆኑ ሲሉ ተናግረዋል። እስራኤልና አሜሪካን መደገፍ የክብርና የነጻነት መንገድ አይደለም ሲሉም ተደምጠዋል።